ሰላም ለእናንተ ይሁን ወደ ጄኤምኤም ቲቪ ተከታታዮቻችን የጄኤምኤም ቲቪ የመረጃ ሰዓት ተጀምሯል። ከመረጃዎቹ ጋር ነው ቤተልሔም ግርማ አብራችሁ ቆይታ አደርጋለሁ። በቅድሚያ ማርስተ ዜና። የቪክትሪ የመጽሐፍ ቅዱስ ኮሌጅ የ20ኛ ዓመት ክብረ በዓሉን አከበረ። አዲስ ለተመረጡ የካውንስሉ አመራሮች አቀባበል ሲደረግ የቀደሙትን አመራሮች በምስጋና ሽኝት ተደረገላቸው። ከውጪ ሴኔጋል በተመሳሳይ ጾታ ግንኙነት በሚፈጽሙ ሰዎች ላይ የሚፈረደውን የእስር ጊዜ በእጥፍ ልትጨምር ነው። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የቪክትሪ የመጽሐፍ ቅዱስ ኮሌጅ የ20ኛ ዓመት ክብረ በዓሉን አከበረ። ዳንኤል አንተነህ ዝርዝሩን ያቀርብልናል። የቪክትሪ የመጽሐፍ ቅዱስ ኮሌጅ የ20ኛ ዓመት ክብረ በዓሉን በደማቅ ስነ ስርዓት አካሄደ። የካቲት 14 ቀን 2018 ዓ.ም በሳሪዮ ማሪዮ ሆቴል በተካሄደው ክብረ በዓሉም ጥሪ የተደረገላቸው እንግዶች እንዲሁም የኮሌጁ አካላትና መምህራንም ተገኝተዋል። ቪክትሪ የመጽሐፍ ቅዱስ ኮሌጅ የዛሬ 20 ዓመት በዶክተር አንፍሬ አሊጋዝ ራዕይ በአዲስ አበባ ከተማ የተጀመረም ተቋም ነው። የቪክትሪ መጽሐፍ ቅዱስ ኮሌጅ ፕሬዝዳንትና የጄኤምኤም ቴሌቪዥን መስራች ፓስተር ዶክተር አንፍሬ አሊጋዝ በቪክትሪ ኮሌጅ ራዕይና ምስረታን በተመለከተ ማብራሪያም ሰጥተዋል። የሪማ ቤተክርስቲያን ዋና መጋቢ የሆኑት ሐዋርያው ፍጹም ወልደ አረጋይ ፕሮግራሙን በጸሎት ያስጀመሩም ሲሆን በዝማሬና በአምልኮም የእግዚአብሔር ስም ከፍም ተደርጓል። ቪክትሪ የመጽሐፍ ቅዱስ ኮሌጅ ከ20 ዓመት በፊት በ2000 ዓ.ም የመጀመሪያዎችን 20 ተማሪዎችም በማስተማር የተጀመረ መሆኑንና ምስረታውን በእግዚአብሔር ጥሪ መሆኑን በመድረኩም ተወስቷል። በዚህም ኮሌጁ አገልጋዮችን በማሰልጠን ብቁ የሆኑ የቤተክርስቲያን መሪዎችን እያፈራ ያለና በመጽሐፍ ቅዱስ አስተምሮ መሰረትም አብያተ ክርስቲያናት እየተተከሉ መሆኑም ተገልጿል። በፕሮግራሙም የታሪክ ዳራውን የቪክትሪ የመጽሐፍ ቅዱስ ኮሌጅ ዋና ዳይሬክተር የሆኑት ዶክተር ሚካኤል ባይሳ ያቀረቡም ሲሆን ኮሌጁ ከሀገር ውስጥ ተማሪዎች በተጨማሪም ከጋና፣ ከፈረንሳይ፣ ከሱዳን፣ ከቦትስዋና፣ ኬንያ፣ ካሜሮንና ብሩንዲ የመጡ ተማሪዎችን በቪክትሪ መማራቸውንም ገልጸዋል። ቪክትሪ የመጽሐፍ ቅዱስ ኮሌጅ ካለፉት 9 ዓመታት ጀምሮ ራዕዩን በማስፋትም ከኢትዮጵያ ውጭም በደቡብ አፍሪካ የተለያዩ ከተሞችም 5 ቅርንጫፍ ትምህርት ቤቶችን ከፍቶም በማስተማር ላይ ይገኛል። በአሁኑ ወቅትም ቪክትሪ የመጽሐፍ ቅዱስ ኮሌጅ በቀን በማታ እንዲሁም በኦንላይን አማራጮች ተማሪዎችን በማሰልጠን ላይ እንደሚገኝም ተገልጿል። በመርሃ ግብሩም ባለፉት 20 ዓመታት የቪክትሪ መጽሐፍ ቅዱስ ኮሌጁን በተለያዩ መንገዶች ላገለገሉና አስተዋጽኦ ላበረከቱ አካላትም የእውቅናና ሽልማት ስነ ስርዓትም ተካሂዷል። በመጨረሻም የኮሌጁን ተደራሽነት ለማስፋት በገንዘብ ማሰባሰብ፣ ጸሎትና እራት ግብዣ ስነ ስርዓትም ፕሮግራሙም ተጠናቋል። አዲስ ለተመረጡ የካውንስሉ አመራሮች አቀባበል ሲደረግ የቀደሙትን አመራሮች በምስጋና ሽኝት ተደርጎላቸዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መሪዎች ኃላፊነት ሽግግርና የጸሎት መርሃ ግብር በአዲስ አበባ መካነ ኢየሱስ ማህበረ ምዕመናን ተከናውኗል። በመርሃ ግብሩ ላይ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል የኢትዮጵያ ካቶሊካዊት ቤተክርስቲያናት ሊቀ ጳጳስ ጨምሮ ሊቀ ትጉሃን ቀሲስ ታጋይ ታደለ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ እንዲሁም መጋቢ ታምራት አበጋዝ የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊና ጥሪ የተደረገላቸው እንግዶች የአብያተ ክርስቲያናትና የቤተ እምነት መሪዎች ተገኝተዋል። በመድረኩ ንግግር ያደረጉት የካውንስሉ ጠቅላይ ጸሐፊ ፓስተር ዶክተር ጌትነት ለማ ዛሬ ለመድረስ አባቶቻችን ብዙ መስዋዕትነትን ከፍለዋል፣ እኛም የነሱን አርአያ እንከተላለን ብለዋል። የካውንስሉ ፕሬዝዳንት በመሆን ለቀጣይ ዓመታት የሚያገለግሉት ቄስ ደረጀ ጀንበሩ በበኩላቸው ወንጌልን ሳንቀይጥና ሳንሸቃቅጥ የተሻለ ነገርን ለቀጣዩ ትውልድ ለማስረከብ ተግተን እንድንሰራ ጸልዩልን ብለዋል። መንጋውን በትህትና መንፈስ እንድትመሩ መክራለሁ ያሉት የኢትዮጵያ ካቶሊካዊት ቤተክርስቲያናት ሊቃነ ጳጳሳት የሆኑት ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ናቸው። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በበኩላቸው መሪዎች በተሰጣችሁ የመሪነት አገልግሎት ዘመን ልባችሁን ለጌታ ከፍታችሁ በእርሱ በመደገፍ የእግዚአብሔርን ሕዝብና ሀገርን በፍቅርና በታማኝነት እንድታገለግሉ አደራ ለማለት እወዳለሁ ብለዋል። የቀደሙ አባቶቻችን በመስዋዕትነት ያቆዩትን የቤተ ክርስቲያን ታሪክ አዲሱ አመራር በጽናት እንዲያስቀጥል አደራ ማለት ይፈልጋሉ ያሉት ደግሞ የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ ናቸው። መጋቢ ታምራት በመልእክታቸው የቀደሙት አባቶቻችን የልባቸው ምኞትና መሻት እንደነበር ጠቅሰው የውስጥ ችግሮች በመፍታት ልዩነቶቻችን ወደ ጎን በመተው የተጀመሩ ስራዎች ተጠናክረው እንዲቀጥሉ ለሀገራችንም የሰላምና የሞራል ድምጽ የምንሆንበት ጊዜ አሁን ነው ብለዋል። የቀድሞ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ፕሮፌሰር ኢያሱ ኤልያስና ፕሬዝዳንት ዶክተር ጣሰው ገብሬና የኦሮሚያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ፓስተር ድንቃን ጨምሮ ጥሪ የተደረገላቸው እንግዶች ኃላፊነት ለተቀበሉ መሪዎች መልካም ምኞታቸውን በመግለጽ የአደራ መልእክት አስተላልፈዋል። በነበረው መርሃ ግብር ከምስረታው ጀምሮ ካውንስሉን በፕሬዝዳንትነት ያገለገሉ ፕሮፌሰር ኢያሱ ኤልያስና ዶክተር ጣሰው ገብሬን ጨምሮ በምክትል ፕሬዝዳንትነት ያገለገሉትን ቄስ ዶክተር ዮናስ ይገዙንና ሐዋርያው ዮሐንስ ግርማን እውቅና ተሰጥቷል።
የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከአሶሲዬሽን ኦፍ ክርስቲያን ስኩልስ ወይም አሶሲዬሽን ኦፍ ክርስቲያን ስኩልስ ኢንተርናሽናል ጋር በጋራ ለመስራት የሚያስችለውን ስምምነት ተፈራረመ። በቅርቡ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከኤስአይኤም ስር የሚገኘውን የቢንግሃም ዓለም አቀፍ ትምህርት ቤትን አስመልክቶ ከኢትዮጵያ የኤስአይኤም ዳይሬክተሮች ጋር የመግባቢያ ሰነድ ተፈራረሙ። በቅርቡ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከኤስአይኤም ስር የሚገኘውን የቢንግሃም ዓለም አቀፍ ትምህርት ቤትን አስመልክቶ ከኢትዮጵያ የኤስአይኤም ዳይሬክተሮች ጋር የመግባቢያ ሰነድ ተፈራርሞ የነበረ ሲሆን የካቲት 14 ቀን 2018 ዓ.ም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ቢንግሃምና ሌሎች ተመሳሳይ በወንጌላውያን የሃይማኖት ተቋማት ስር የሚገኙ ትምህርት ቤቶችን ጥራት ለመገምገምና ለመከታተል እንዲችል ከአሶሲዬሽን ኦፍ ክርስቲያን ስኩልስ ኢንተርናሽናል ጋር በጋራ ለመስራት የሚያስችለውን ሰነድ ተፈራርሟል። በስፍራውም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልን በመወከል የካውንስሉ ፕሬዝዳንት ቄስ ደረጀ ጀንበሩ ከአሶሲዬሽኑ ተወካይ ጋር ፊርማቸውን አኑረዋል። አሶሲዬሽን ኦፍ ክርስቲያን ስኩልስ ኢንተርናሽናል እንደ አውሮፓውያን አቆጣጠር በ1978 ዓ.ም የተመሰረተ ሲሆን በአሁኑ ሰዓት በሰሜን አሜሪካ፣ ደቡብ አሜሪካ፣ አፍሪካ፣ ኤዥያና አውሮፓ ውስጥ በሚገኙ 108 ሀገራት ውስጥ የሚገኙ ከ25000 በላይ ትምህርት ቤቶችን በአባልነት ይዟል። መረጃው የካውንስሉ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል አራተኛው ዙር የተተኪ ወጣት መሪ ስልጠና ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል ከተለያዩ አጥቢያ ቤተክርስቲያን የተወጣጡ 52 ተተኪ ወጣት መሪዎች የተገኙበት አራተኛው ዙር ስልጠና የካቲት 15 እና 16 ቀን 2018 በክልሉ ቢሮ የተካሄደ ሲሆን የራዕይ ህይወትና በራዕይ መምራት በሚል ርዕስ በመጋቢ ጌታሁን ሰለሞን ቅዳሜ ቀን ሲሰጥ ተግባራዊ የወጣት ማማከርና ሜንቶሪንግ ፕራክቲካል ዩዝ ካውንስሊንግ ኤንድ ሜንቶሪንግ በሚል ርዕስ በመጋቢ ሽመልስ ጠጂ እሁድ ተሰጥቷል። አራተኛው ዙር ስልጠና በእግዚአብሔር መገኘት ውስጥ በመገኘት መከናወኑን አዘጋጆች የገለጹ ሲሆን ሰልጣኞችን የላኩትን አጥቢያ ቤተክርስቲያንን አመስግነዋል። ስልጠናው በቀጣይ ለ2 ወራት የሚቀጥል ሲሆን ተሳታፊዎችም ጌታ የተባረከ ጊዜ እንደሰጣቸው ገልጸዋል። የሳይንስ ሙዚየም ለኢትዮጵያ የሳይንስና ቴክኖሎጂ ምርምር እድገት ጉልህ ሚና እየተጫወተ ነው ተባለ። የሳይንስ ሙዚየም ለኢትዮጵያ የሳይንስና ቴክኖሎጂ ምርምር እድገት ጉልህ ሚና እየተጫወተ እንደሚገኝ የኢትዮጵያ ስፔስ ሳይንስ ማህበር ዋና ስራ አስኪያጅ ኪሩቤል መንበሩ ገልጸዋል። ይህ የሳይንስ ሙዚየም ማህበረሰቡ ስለ ሳይንስ ያለው አረዳድና እውቀት እንዲያድግ ከማድረጉም በላይ ለዘርፉ ያለውን ቀረቤታ ለማጠናከር ያግዛል ብለዋል። በአዲስ አበባ የተገነባው የሳይንስ ሙዚየም በውስጡ በያዛቸውና ሳይንስን በቀላሉ ማስረዳት በሚያስችሉ ኤግዚቢሽኖች አማካኝነት ለዘርፉ እድገት ከፍተኛ አስተዋጽኦ እያበረከተ ይገኛል ብለዋል። ሙዚየሙ በተለይም ታዳጊዎችና ወጣቶች ለሳይንስ ቅርብ እንዲሆኑ ከማድረጉ ባለፈ በትምህርት የቀሰሙትን እውቀት በተግባር አይተው እንዲረዱ ትልቅ እድል ይፈጥራል ብለዋል። ውድ ተመልካቾች አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አለፍኩኝ። ሴኔጋል በተመሳሳይ ጾታ ግንኙነት በሚፈጽሙ ሰዎች ላይ የሚፈረደውን የእስር ጊዜ በእጥፍ ልትጨምር ነው። የሴኔጋል የሚኒስትሮች ምክር ቤት ተፈጥሯዊ ያልሆነ ድርጊት ላለው ተግባር የሚጣለውን ቅጣት የሚጨምር ረቂቅ ያጸደቀ ሲሆን በፓርላማው ሲጸድቅ ወደ ተግባር ይገባል። ሀገሪቱን እየመሩ ያሉት ጠቅላይ ሚኒስትር ኦስማን ሶንኮ በምርጫ ቅስቀሳ ወቅት በተግባሩ ላይ ያለውን ገደብ እንደሚያጠናክሩ ገልጸው የነበረ ሲሆን በአዲሱ ረቂቅም በተመሳሳይ ጾታ ግንኙነት የሚሳተፉ ሰዎች የሚታሰሩበት ጊዜ በእጥፍ በመጨመር ወደ 10 ዓመት ከፍ መደረጉና የገንዘብ ቅጣቱ አሁን ካሉበት 1.5 ሚሊዮን ፍራንክ ወደ 10 ሚሊዮን ፍራንክ ከፍ መደረጉ ተነግሯል። ሴኔጋል ላይ የተመሳሳይ ጾታ ግንኙነት ከእሴቷ ውጪ እንደሆነ ገልጻ ይህንን የኤልጂቢቲ ፍልስፍና በፊልም፣ በቲቪ፣ በጽሁፍ ወይም በሌላ መንገድ የሚያስተዋውቁ ቡድኖችና ተቋማትም ተጠያቂ እንደሚሆኑ በባህል ሚኒስትሯ በኩል ገልጻለች። በተመሳሳይ ያለ ማስረጃ ሰዎችን የተመሳሳይ ጾታ ግንኙነት የሚፈጽሙ አድርጎ ማቅረብም ከ2 እስከ 3 ዓመት ሲያሳስር ከ2000 እስከ 500,000 ፍራንክም ያስቀጣል ተብሏል። ከቀናት በፊት ሴኔጋል በዚህ ተግባር ሆነ ብለው ሲሳተፉ የነበሩ ሰዎችን በቁጥጥር ስር መዋሏ ይታወሳል። መረጃው የአርኤፍአይ ነው። በመጨረሻም የአሜሪካ ወታደሮች በናይጄሪያ ተሰማሩ። 100 የሚጠጉ የአሜሪካ ወታደራዊ ሰራተኞች በናይጄሪያ ተሰማሩ ሲል የናይጄሪያ መከላከያ ቃል አቀባይ ገልጸዋል። እርምጃው በሰሜን ምዕራብ ክልሎች ከሚንቀሳቀሱ ኢስላማዊ ታጣቂዎች ጋር በተያያዘ የደህንነት ስጋት እየጨመረ መምጣቱን ተከትሎም ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የናይጄሪያ መንግስት ክርስቲያኖችን ከታጣቂዎች ለመጠበቅ አልቻለም ሲሉ ከሰዋል። ነገር ግን የናይጄሪያ መንግስት የጸጥታ ኃይሎቿ በሁሉም ሃይማኖቶች ላይ ያነጣጠሩ ታጣቂ ቡድኖች ላይ እርምጃ እየወሰደ መሆኑን አስታውቋል። ዩኤስ በታህሳስ ወር
ከእስላማዊ መንግስት ጋር ግንኙነት ያላቸውን ታጣቂዎች ላይ የአየር ጥቃቶች መፈጸሟ ተገልጿል። አሁን ደግሞ በመሬት ላይ ያሉ ኃይሎች የናይጄሪያን የስለላ አቅም ለማሳደግ እየሰሩ መሆናቸው ተነግሯል። የበረራ መከላከያ መረጃዎችን በቅርብ ቀናት የወታደሮችና መሳሪያዎች መጓጓዣ ወደ ሰሜናዊ ክልሎች እንደሚሰማሩ ተገልጿል። የመከላከያ ቃል አቀባይ ሜጀር ጄኔራል ሳማይላ ኡባ ወታደሮቹ የአካባቢ ኃይሎችን ለማሰልጠንና ለማማከር እንደሚሰሩ ገልጸው በቀጥታ በጦርነት እንደማይሳተፉ አስረድተዋል። እንዲሁም የናይጄሪያ ጦር ተጨማሪ 200 የአሜሪካ ወታደሮች ይገባሉ ተብሎም ይጠበቃል። የፕሬዝዳንቱ ቃል አቀባይ እንደገለጹትም ናይጄሪያ በተዋጊ ጄቶችና በጥይት ድጋፍ ረገድ ከአሜሪካ ከፍተኛ ድጋፍ እንደምትፈልግ ገልጸዋል። 240 ሚሊዮን የሚጠጋ ሕዝብ ያላት ናይጄሪያ በዋነኛነት በደቡብ ክርስቲያኖችና በሰሜን ሙስሊሞች መካከል ተከፋፍላለች። በሀገሪቱ ከታጣቂ ቡድኖች ጋር ከባድ የደህንነት ስጋቶች እንዳሉ ቢገለጽም በክርስቲያኖች ላይ ስልታዊ የሆነ ስደት መኖሩንም ስትክድ ይስተዋላል። ዘገባው የፕሪሚየር ክርስቲያን ኒውስ ነው። ውድ ተመልካቾች የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን እናስታውሳችሁ። የቪክትሪ የመጽሐፍ ቅዱስ ኮሌጅ የ20ኛ ዓመት ክብረ በዓሉን አከበረ። አዲስ ለተመረጡ የካውንስሉ አመራሮች አቀባበል ሲደረግ የቀደሙትን አመራሮች በምስጋና ሽኝት ተደረገላቸው። ከውጪ ሴኔጋል በተመሳሳይ ጾታ ግንኙነት በሚፈጽሙ ሰዎች ላይ የሚፈረደውን የእስር ጊዜ በእጥፍ ልትጨምር ነው። ውድ የጂኤምኤም ቲቪ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ወደ እናንተ ያደረስኩት እኔ ቤተልሔም ግርማ ነበርኩ። ያዘጋጁላችሁ ደግሞ ነጻነቱ አቁማና ዳንኤል አንተነህ በጋራ በመሆን ነበር። ከቀሪ የጂኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው።